ሰላም ጤና ይስጥልን ውድ ዓለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ብዛ። እስኪ ዛሬ ደግሞ የአማርኛ ቁጥሮችን እንዴት በፊደል በእንግሊዘኛና እንዴት በግዕዝ መጻፍ እንደምንችል እናያቸዋለን ማለት ነው። ለምሳሌ ቁጥሮች በአሃዝ ለምሳሌ ባንክ ቤት ላይ ገብተን የምትፈልጉትን ወይ የምታወጡትን ገንዘብ በአሃዝ ጻፉ ከተባልነ በቁጥር ጻፉ ማለት ነው። ለምሳሌ 3000 ከሆነ 3000 2000 ከሆነ 2000 ስለዚህ በአሃዝ ከሆነ በቁጥር ጻፉ ለማለት ተፈልጎ ነው። ስለዚህ በአሃዝ ወይም በቁጥር ይሄው እዚህ ጋር 11 አለ 12 13 አለ ማለት ነው። በፊደል ደግሞ ስንጽፈው ይሄኛው በአሃዝ ነው ወይም በቁጥር ነው። ይሄኛው ደግሞ በፊደል ነው ማለት ነው። በፊደል በአማርኛ ቋንቋ ፊደል እንዴት እንጽፋለን? 11 አ ስ ራ አ ስ ራ አ ስ ራ አስራ አ ን ድ አ ን ድ አ ን ድ 11 በቁጥር 11 በፊደል ደግሞ 11 ኢን እንግሊሽ ወይም በእንግሊዘኛ ደግሞ ኤ ኤል ኢ ቪ ኢ ኤን ኢ ኤል ኢ ቪ ኢ ኤን 11 ሲነበብ 11 ይሆናል ማለት ነው። 11 ከዛ በግዕዝ ደግሞ የው ግዕዝ አለ እዚህ ጋር በግዕዝ ደግሞ እቺ አንድ ቋሚ መስመር 10 ቁጥር ነች። 10 ቁጥር እቺኛዋ ደግሞ አንድ ቁጥር ነች። ስለዚህ 11 ስንጽፍ 10ንና አንድን ባንድ ላይ እንጽፋለን 11 ይሆናል ማለት ነው። 11 ይሆናል። ስለዚህ በአሃዝ ወይም በቁጥር 11 ቁጥር በፊደል ደግሞ 11 ኢን እንግሊሽ ወይም በእንግሊዘኛ ደግሞ 11 በግዕዝ ደግሞ 11 10 ቁጥርና አንድ ቁጥር ስንጽፍ 11 ይሆናል ማለት ነው። 12 ደግሞ በፊደል ስንጽፈው አ ስ ራ አ ስ ራ አ ስ ራ አስራ ሁ ለ ት ሁ ለ ት ሁ ለ ት 12 በእንግሊዘኛ ደግሞ ቲ ደብሊው ኢ ኤል ቪ ኢ 12 መየው ከዚህ ጋር ደግሞ 10 ቁጥርና 2 ቁጥር 10 ቁጥርና 2 ቁጥር 12 በእንግሊዘኛ ቲ ደብሊው ኢ ኤል ቪ ኢ ሲነበብ ቲወልቭ በግዕዝ ደግሞ ያው 10 ቁጥርና 2 ቁጥር 10 ቁጥር እቺ ነች፣ እቺ 2 ቁጥር ነች። ስለዚህ 12 እዚህ ጋር 11 ነበር፣ ከዚህ ጋር 12 ወደ 13 ደግሞ ስንሄድ በአሃዝ ወይም በቁጥር ስንጽፍ 13 ቁጥር አ ስ ራ 10 ሶ ስ ት 13 አ ስ ራ አ ስ ራ አ ስ ራ ሶ ስ
ት ሶ ስ ት 13 በፊደል ማለት ነው። 13 ኢን እንግሊሽ ወይም በእንግሊዘኛ ደግሞ ቲ ኤች አይ አር ቲ ኢ ኢ ኤን ሰርቲን ይላል። ሰርቲን በቁጥር ወይም በአሃዝ ይኸው 13 ቁጥር፣ በፊደል ደግሞ 13። ኢን እንግሊሽ ደግሞ ወይም በእንግሊዘኛ ደግሞ ሰርቲን። በግዕዝ ደግሞ 10 ቁጥርና 3 ቁጥር 13 10 ቁጥር 3 ቁጥር 13 በግዕዝ። በጣም አሪፍ። ወደ ቀጣዩ ደግሞ ስንሄድ በአሃዝ ወይም በቁጥር 14 በፊደል አ ስ ራ አ ስ ራ አ ስ ራ 14 14 በእንግሊዘኛ ደግሞ ኤፍ ኦ ዩ አር ቲ ኢ ኢ ኤን ኤፍ ኦ ዩ አር ቲ ኢ ኢ ኤን 14 14 በፊደል ስንጽፈው 14 በእንግሊዘኛ ስንጽፈው በግዕዝ ደግሞ 10 ቁጥርና 4 ቁጥር 10 ቁጥርና 4 ቁጥር 14 ተብሎ ይነበባል ማለት ነው። ቤተሰብ ይነበባል። ወደ 15 ስንሄድ በአሃዝ ወይም በቁጥር ይኸው 15 በፊደል ደግሞ ስንጽፈው አ ስ ራ አ ስ ራ 10 አ ም ስ ት አ ም ስ ት 15 በእንግሊዘኛ ደግሞ ኤፍ አይ ኤፍ ቲ ኢ ኢ ኤን ኤፍ አይ ኤፍ ቲ ኢ ኢ ኤን 15 15 ይኸው በግዕዝ ደግሞ 10 ቁጥርና 5 ቁጥር በአንድ ላይ 15 ተብለው ይጻፋሉ ወይም ይነበባሉ ማለት ነው። ቤተሰብ 15 ቁጥር 10 ቁጥርና 5 ቁጥር በአንድ ላይ ሆነው 15። እሺ ወደ 16 ስንሄድ ደግሞ በአሃዝ ወይም በቁጥር 16 በፊደል አ ስ ራ 10 ስ ድ ስ ት ስ ድ ስ ት ስ ድ ስ ት 16 በጣም አሪፍ። በእንግሊዘኛ ደግሞ ኤስ አይ ኤክስ ቲ ኢ ኢ ኤን 16 በእንግሊዘኛ 16 ይባላል። በግዕዝ ደግሞ 10 ቁጥርና 6 ቁጥር እንጽፋለን ማለት ነው። 10 ቁጥርና 6 ቁጥር እንጽፋለን ማለት ነው። ቤተሰብ 16 በቁጥር 16 በፊደል 16 በእንግሊዘኛ 16 በግዕዝ። በጣም አሪፍ። ወደ መጨረሻው ስንሄድ
17 አለ 17 አ ስ ራ አ ስ ራ 17 በእንግሊዘኛ ደግሞ ኤስ ኢ ቪ ኢ ኤን ቲ ኢ ኢ ኤን ኤስ ኢ ቪ ኢ ኤን ቲ ኢ ኢ ኤን 17 ይባላል በእንግሊዘኛ። በግዕዝ ደግሞ 10 ቁጥርና 7 ቁጥር እንጽፋለን ማለት ነው። 17 በአሃዝ ወይም በቁጥር 17 በፊደል 17 በግዕዝ ደግሞ 10 ቁጥርና 7 ቁጥር 17። ወደ 18 ስንሄድ ይኸው በአሃዝ ወይም በቁጥር 18 በፊደል አ ስ ራ ስ ም ን ት ስ ም ን ት ስ ም ን ት 18 በእንግሊዘኛ ኢ አይ ጂ ኤች ቲ ኢ ኢ ኤን 18 ተብሎ ይነበባል። 18 ይኸው 18 10 ቁጥር 8 ቁጥር 18 በአሃዝ ወይም በቁጥር 18 በአማርኛ ፊደል አጻጻፍ 18 በእንግሊዘኛ 18 በግዕዝ 19 ደግሞ አ ስ ራ 19 ኤን አይ ኤን ኢ ቲ ኢ ኢ ኤን በእንግሊዘኛ 19 በግዕዝ 10 ቁጥርና 9 ቁጥር 19 በቁጥር 19 በአማርኛ ፊደል አጻጻፍ 19 በእንግሊዘኛ 19 በግዕዝ 19 20 አለ 20 በአማርኛ ፊደል አጻጻፍ 20 በእንግሊዘኛ TWE NTY T20 በግዕዝ ደግሞ 20 ቁጥር በጠየቃችሁን መሰረት ይዘንላችሁ ቀርበናል ማለት ነው። ሌላም እንዲሰራላችሁ የምትፈልጉትን ኮሜንት ሳጥን ላይ ያስቀምጡልኝ። በድጋሚ ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ያደረጋችሁ መልካም ትብብራችሁ አይለኝ ማለት ነው። በቀጣይ ቪዲዮ ወይም ትምህርት እስክንገናኝ ሰላማችሁ ይብዛ። ቻው